በዚህ ሰዓት የዩቲዩብ ፌስለስ ቻናሎች በብዙ ሺህ የሚቆጠሩ ብሮችን እየሰሩ ነው። ግን አንድም የሆነ ቪዲዮ በራሳቸው አይሰሩም ወይም ደግሞ በሌላ ቻናሎቻቸው ላይ እንዴት ቫይራል የሆኑ ኮንቴንቶችን እንደሰሩ በማስተማር በብዙ የሚቆጠሩ ቪዲዮዎችን በማግኘት ብሮችን እየሰሩ ነው። ለምሳሌ ዩቲዩበር ብንወስድ ቻናሉን በከፈተ በአራት ወሩ 40,000 ሰብስክራይበሮች እና ወደ 2 ሚሊዮን ቪዲዮዎችን አግኝቷል። ተመሳሳይ የሆነ መንገድ በመጠቀም ሰዎችን እንዴት ስኬታማ የሆነ ሾርትስን ቻናል እንደከፈተ በማስተማር ይህ ሰው ከሾርትስ ቻናሉ በወር 2,000 እና 1,800 ከዚህ ቻናል ያገኛል። በአጠቃላይ ወደ $3,800 በወር ያገኛል። በዚህ ሰዓት የዩቲዩብ ሾርትስ ሞኔታይዜሽን የሚለው ቶፒክ በጣም የሚፈለግ ነው። ይህ ጊዜ በጣም ጥሩ የሆነ ጊዜ ነው የዩቲዩብ ሾርትስ ቻናል ለመክፈትና ከዚያም በጣም ጥሩ የሆነ ገቢ ለማግኘት። እናም ዛሬ እንዴት ይህንን ማሳካት እንደምትችሉ እያንዳንዱን ስቴፕ አሳያችኋለሁ። የመጀመሪያው ስቴፕ ኒችን መርጥና አዲስ የዩቲዩብ ቻናል እንከፍታለን። ኒቻችሁን ስትመርጡ ሁሉም ሰው ሊያየው የሚችለውና ሊወደው ወይም ሊያዝናና የሚችል ቢሆን ጥሩ ነው። እኔ ያሰብኩት የስፖርት ቻናል ነው። ምክንያቱም በዓለማችን ላይ ወደ 58% የሚሆነው ህዝብ ስፖርት ይወዳል። እናም ከሁሉም የስፖርት አይነት የእግር ኳስን ነው የመረጥኩት፣ በጣም ታዋቂ ስፖርት በዓለማችን ላይ ስለሆነ። ከዚያም የዩቲዩብ ቻናል ከፈትኩና ከቪዲዮ ጋር አገናኘሁት የእነሱን ኤአይ ኮች ለመጠቀም። ይህ ኤአይ ቻናሌን አናላይዝ አድርጎ ሐሳቦችን እና መልሶችን ይሰጠኛል። ይህ ኤአይ የሚሰራው በቻት ጂፒቲ ማሽን ለርኒንግ ሲስተም እና የዩቲዩብ ዳታን አንድ ላይ በማቀናጀት ነው። ይህ ማለት ዩቲዩብ ላይ ትሬንዲንግ የሆነ ያለውን ነገር እንድናውቅ ያደርገናል። እንደምታዩት ኤአዩ ይህን ሐሳቦች ሰጥቶናል። ሁሉም ጥሩ ነው፣ ግን ለዚህ ቪዲዮ ይህንን መርጣለሁ። ከዚያም ታዋቂ የሆኑ ኳስ ተጫዋቾችን በኪወርድ ላይ እንፈልጋለን። እኔ በኪሊያን ምባፔ ላይ በጣም ጥሩ የሆኑ ውጤቶችን ስላየው እሱን እመርጣለሁ። የመጀመሪያው ቪዲዮን ርዕሱ የሚሆነው ምባፔ ቶፕ 6 ፋኒ ሞመንትስ ነው። ይህ ቪዲዮ አሁን ላይ ወደ 10,000 ቪው እና 90% አቨሬጅ ቪው ዱሬሽን አለው። እናም አሁን ቪዲዮን እንዴት ሰው ወዶት እንዲያየው ያደረኩበትን ቴክኒኮች አሳያችኋለሁ። የመጀመሪያው የምታዩት ቪዲዮቹን ቶሎ ነው የቀያየሩ። ማክሲማም በየ2 ሰከንዱ መቀየር አለ። ሌላው ደግሞ ግራፊክሶችን መጨመር ቪዲዮን የበለጠ አስደሳች ያደርገዋል። ለምሳሌ ኳሱን በሰርክል ውስጥ በማስቀመጥ ጽሁፎችን፣ ኢሞጂዎችን እና ቀስቶችን መጠቀም። የመጀመሪያው ትሪክ ኪ ፍሬም በመጠበቅ ከሳብጀክቱ ጋር እኩል እንዲሄድ ማድረግ። ለምሳሌ ክሊፕ እንደምታዩት ቀስቱ ኳሱን መከተል አለበት። ሌላ ደግሞ ሳውንድ ኢፌክቶችን መጠቀም ነው። ልክ እንደዚህ አይነቶች። ሌላው በጣም ማወቅ ያለባችሁ ነገር ሾርቶች በ30 ሰከንድ እና በ60 ሰከንድ ያሉት በጣም ብዙ ቪው ያገኛሉ ከሌሎቹ አንጻር። ሰምራይዝ ስናደርገው መጀመሪያ ትሬንዲንግ የሆነ ቶፒክ ምረጡ። ከዚያም ሾርቶቹ ላይ ግራፊክሶችን ጨምሩ። በየ2 ሰከንድ መቀየር ሞክሩና ቪዲዮአችሁን ርዝመት 30 ሰከንድ ወይም 60 ሰከንድ አድርጉ። እኔ አፕሎድ የማደርገው ስልክ ተጠቅሜ ነው፣ ምክንያቱም በዚህ ሰዓት በስልክ ላይ ብቻ የፈለጉትን ተምኔል ማድረግ ስለምችል። ከዚያም ቪዲዮ ምባፔ ቶፕ 6 ፋኒ ሞመንትስ ብዬ ትል ሰጠዋለሁ። ከለቃችሁ በጥቂት ጊዜ ውስጥ ዩቲዩብ የእናንተን ቪዲዮ ሾርት ፊድ ላይ ማሳየት ይጀምራል። ከዚያም የቪዲዮአችሁን ግራፍ እንደዚህ ይሆናል። መጀመሪያ ላይ የምታዩት ቴስቲንግ ፌስ እንለዋለን። በዚህ ቦታ ላይ ዩቲዩብ ቪዲዮውን የተመልካቾች ያሳየዋል። ከዚያም የተመልካቾቹን ምላሽ ጥሩ ከሆነ ሾርቱን እንደገና ለሰዎች ያሳየዋል። ላለፉት ጥቂት ሳምንታት እኔ ስሞክር ወደ 35,000 ቪውስ አግኝቻለሁ እና እንደ አዲስ ቻናል በጣም ጥሩ ነው። ቪዲዮውን እስከ አሁን ያያችሁት ከሆነ አንድ ሚስጥር ልንገራችሁ። በጣም ጥሩ የሆነ ገቢ ለማግኘት በዩቲዩብ ጥሩ መንገዱ ሎንግ ኮንቴንት የሆኑ ቪዲዮዎችን መስራት ነው። ቅድም እንደነገርኳችሁ በዚህ ጊዜ ዩቲዩብ ሾርትስ ሞኔታይዜሽን የሚለው ወርድ ሃይ ዲማንድ ያለው እና ግን ዝቅተኛ የሆነ ኮምፒቲሽን ያለው ነው። ቅድም የነገርኳችሁ ዩቲዩበር ይህን ሚስጥር ነው የሚጠቀመው። መጀመሪያ የሾርት ቻናሉን ለብዙ ጊዜ ከሰራ በኋላ ያንን እንዴት እንዳሳካው በሌላ አዲስ ቻናል ላይ በማስተማር ከሁለቱ ብቻ በወር $3,800 ያገኛል። አሁን ያሳየዋችሁ ስቴፖች ለሾርትስ ብቻ አይደለም፣ ሌላ ኮንቴንት ቪዲዮዎችን መጠቀም ትችላላችሁ። እንደዚህ አይነት ጥሩ የሆኑ ቪዲዮዎችን እንዲደርሳችሁ ሰብስክራይብ እና ሌሎች ይህንን ቪዲዮ እንዲደርሳቸው ላይክ አድርጉ። አመሰግናለሁ።